ሀምራና ወይዘሮ ዝናሽ ሰጣ ገባ ገብተዋል። ሀምራ ወይዘሮ ዝናሽን ለማናደድ ቁርስ ስሪልኝ ቡናም አፍይልኝ ትላታለች። ዝናሽ ደግሞ ለኑሐሚን ትደውልና እባክሽ ነይ ለይኩን ትንሽ ደብሮታልና አንቺን ይሰማሻል ነይና አናግሪው ትላታለች። ሳሮን ሀምራንና ወይዘሮ ዝናሽ ሳሎን ቁጭ ብለው ነበረ። በሩ ሲንኳኳ ግቡ ማን ነው ስትል በሩን ከፍታ ስትገባ ኑሐሚን ነበረች። እናም ይኸው የምፈልጋት ልጅ መታለች ከአንቺ ጋር ምን አጨቃጨቀኝ ስትል ለሀምራን ትነግራታለች። ሀምራንም ደንግጣ ስለነበር ቆይ ምንድን ነው እየተካሄደ ያለው? አንቺ ለምን መጣሽ ስትላት ኑሐሚን ማለት አልገባኝም፣ ይቅርታ ጥሩ ሙር ላይ አይደላችሁም መሰለኝ። ስለዚህ ጋሼ የት ነው ያሉት? አላያ ደግሞ በስልክ ደውዬ ላገኛቸው በኋላ ስትል አይ አሁንማ የትም አትሄጂም፣ ቆይ ቁጭ በይ ለይኩን ይመጣል ትላታለች። እሷ ግን ግራ ተጋብታ ኑሐሚን ግራ ተጋብታ ቁጭ ብላለች። ግን ደግሞ ምንድን ነው እንደዚህ ቆይ የሚያፋጥጣችሁ አልገባኝም። ግን በሰላም ነው? ሀምራን ምን ሆነሽ ነው ስትላት እኮ ምን ልትሰሪ መጣሽ? እኔ እዚህ ቤት መግባቴን ስታቂ እግሬን ጠብቀሽ ለምን መጣሽ ትላታለች። አይ ይቅርታ እኔ ተደውሎልኝ እኔ ተብዬ ነው እንጂ የመጣሁት እኔ አንቺ መኖርሽን አለሽ ብዬ አልመጣሁም ስትላት ነው እንዴ ዋናዋ አማቴ አንቺ ነሻ የጠራሻት ኑሐሚን ስትል አዎ እንግዲህ ያው ለይኩን ነው ጠርቶ እናይ ብሏት እየመጣችው ምን ትሆኝ ስትል እሻውን ለቀሽልኝ ቤቴን ለቀሽ ትሄጃለሽ ኑሐሚን ከቤቴ ውጭልኝ ትላታለች። ኑሐሚንም ትደነግጥና አቤት አቤት ሀምራን ደግሞ ብለሽ ደግሞ ቤትሽ አደረግሽው እንዴ? ትናንትና ከመምጣትሽ ገና ከመምጣቷ ፍየል ከመምጣቷ ቅጠል መቀንጠሷ ስትል ትተርትባታለች። ጭራሽ ኑሐሚን ልታባረሪ? እኔ ከዚህ በፊትም ኑሐሚን ለምን እንደጠላኋትኝ በማላቀው መንገድ ነበረ እንደዛ ሳሳቀያት የነበረው። እናም ኑሐሚን እጅግ መልካምና ጥሩ ልጅ ነች። ምን ነው እንዴት ነው የሚያደርግሽ ስትላት አቶ ነይኩንም ከደቂቃዎች በኋላ ይመጡና ውይ ኑሐሚን መተሻል እንዴ የኔ ልጅ ሲሉ ውይ ጋሽ ለይኩን ምን ሆነው ነው በሰላም ነው? ምን ነው ፊትዎት ሁሉ ጠቋቆረሳ በሰላም ነው ስትል ትጠይቃቸዋለች። ልጄ ኑሐሚን ደህና ነኝ እኔ እንዴት ነሽ? እኔ በቃ እኔና አንቺ ወደ ውስጥ ገባ ብለን እናውራ ይሉና ኑሐሚን ወደ በረንዳ ይዘዋት ይሄዳሉ። ኑሐሚንና ጋሽ ለይኩን በረንዳ ላይ ቆመው ልጄ እንዴት ነው ስለ አባትሽ እንዴት ነው የሰማሽው ነገር አለ? አባትሽ እኮ በጣም ጥሩ ሁኔታ ላይ ነው ያለው፣ ኦፕሬሽኑን በሰላም አጠናቋል ይሏታል። አዎ ግን ጋሽ የእርሶ ነገር ግን ፊትዎት ምንድን ነው ጥውልግልግ ብለዋል፣ ጠቋቁረዋል፣ አላቅም ምንድን ነው የሆኑት? አሞት ከሆነ ለምን ወደ ሐኪም ቤት አንሄድም ስትላቸው አይ ልጄ ትንሽ ድካም ቢጤ ነው ሳርፍበት ይተወኛል ይሏታል። እና ታዲያ ቆይ ምን ሆኖ ነው ጋሽ? ግን የእርሶ ነገር ግን ያሳስባል ጋሽ። እርሶ ብዙ ሰው ይፈልገውታል፣ ለሁላችንም አባት ነዎት፣ ምንም እንዲሆኑ አልፈቅድም ስትል ምንም ችግር የለውም ልጄ። እና አሁን የነገውን ጉዟችሁን ምን አሰብሽ? ፕሮጀክቱ የገጠሩ ፕሮጀክት ሲሏት አይ ጋሽ ላይ ሁሉንም ነገር ጨርሰናል፣ በቃ አሁንማ ጨርሰን ወስነናል እኮ ስትል ደግሞ ናሁም ደውሎ ነገረኝ ስልክ ያንቺ አያት ጋር እንደምታርፉ ሲሏት አዎ ጋሽ አያቴ ነግሪያት በጣም ደስ ብሏት ዝግጅት ላይ ነች። ምንም በቂ ነገር ባይኖራትም ግን ያው ባላት ነገር እየተዘጋጀች ነው ስትል ትመልስላቸዋለች። ቆይ አያትሽ መሬታቸው እንዳለ ተወርሷል ነው የምትይኝ? አዎ ጋሼ ትንሽ መሬት ነው ያለቻት እንጂ ምንም መሬት የላትም፣ እንዳለ ተወርሷል። ምንም ችግር የለውም አይዞሽ በቃ ችግር የለውም። እና አሁን ነገ ልትሄዱ ነው? አዎ ነገ እንሄድና ነገሮችን ሁሉ ለማስተካከል እየጣርኩኝ ነው እንግዲህ እንደ እግዚአብሔር ፈቃድ ስትል በቃ አይዞሽ በርቺ ጠንክሪ፣ የእውነት ጋሽ እርስዎ እስካሉ ድረስ እንኳን የከተማው አይደለም ይኸው የገጠሩ ማህበረሰብም ብዙ ነገሩ ሊስተካከልለት ነው ትላዋለች። በቃ እሺ እኔ በጣም ደስ ብሎኛል ልጄ፣ ባንቺ ስም ነው ይህ ሁሉ ነገር እየሆነ ያለው። እናም በርቺና ነገ ደግሞ ከመሄዳችሁ በፊት ቻውልሻለሁ ይሏታል። ኑሐሚን ምሽትልና በዛው ተነስታ ትሄዳለች። ወይዘሮ ዝናሽና ሀምራን አሁንም ሰጥ አገባ ላይ ናቸው። እዩልሽ
አየሽ በክብር ለይኩን እንኳን ኑሐሚን እንዴት እንደሚያናግራት ከአንቺ ፊት ማውራት ስለደበረው ነው እጇን ጎትቶ ይዟት ወጥቶ በረንዳ ላይ ያወራት። አየሽ እንዴት ደስ እንደሚሉ ሲያወሩ። አንቺ ዝም ብለሽ ፊጥ ፊጥ ያደርግሻል እንጂ የምታመጪው ነገር የለም። ልጅና አሁንም ነገ ፊልድ ሊወጣ ነው አልነገረሽም እንዴ? የሚሄደው ደግሞ ለፕሮጀክት ከኑሐሚን ጋር ክፍለ ሀገር ሊሄዱ ነው ለስራ። የሚሄዱት ደግሞ አብረው ነው። የሚገርምሽ ነገር እዛ ሲሄዱ ደግሞ ልቡን ከከፈተለት አይኑን ካበራለት ደግሞ እሷ ነው ጥንቅቅ አድርጎ ስብስብ ያደርግልኛል ልጄ። ከዛ አንቺም ደህና ሁኝ ትባያለሽ ስትል ትነግራታለች። ምንድን ነው የምትይው ስትል አዎ ልጄ ነገ ፊልድ ሊሄድ ነው። አየሽ ቢወድሽ ኑሮ ይሄንን ይነግርሽ ነበር ስትል እሷን በጣም ትናደድና ትታት ገፍትራት ወጥታ ትሄዳለች። በዛን ሰዓት ወይዘሮ ዝናሽም እየሳቀች ወደ ኪችኗ ትሄዳለች። ሀምራን ደግሞ ወደ ናሆም ቢሮ እየተክለፈለፈች ስትሄድ ኑሐሚንም ታገኛታለች። ምንም በር ሳታንኳኳ ነበር የገባችው። ኑሐሚን ስታያት በጣም ትናደድና እየተጨቃጨቀች ስትመጣ መንገድ ላይ ናሆም ያገኛታል። እንዴ ቆይ ምን ሆነሽ ነው አንቺ? አረ ምንም ይሄ ናሆም ነዋ ታዲያ የሚያናድደኝ። እዩልህ ቢሮ ስርዓት አለው አገባቡ ይልሃል። ግን ለምንድን ነው ታዲያ ለሀምራን ስርዓት የሌለው? ስርዓት ከተባለ ለሁሉም ሰው ነው ስርዓት ሊኖረው የሚገባ። ቆይ ምን ሆነሻል አንቺ እንዴ ምንድን ነው የምትዩ ሲላት፣ አዎ በጣም ተናድጃለሁ። ለማንኛውም ያው የነገው ጉዞ እንደተዘጋጀ ነው አይደል? አስብበት ትለውና ኑሐሚን ትሄዳለች ወደ ቢሮዋ በጣም ተናዳ ስለነበር